ቆይ ግን ለምንድን ነው የምታዝኝልኝ? ያኔ ቤት ስመጣ ከርግብ ጋር ሆነ ሳይ በጣም ታሳዝነኝ ነበር። አሁን ደግሞ ወድቀ ሳይክ ይበልጥ አሳዘንከኝ። ለቀልድ ገብቼ እንደዚህ ሆንኩኝ ድንብላል። እዝራ እኔም እወድሃለሁ። አልተገናኘን ፍቅር ስታከፌ ብቻዬ እኔማ ሳላይሽ ከርሜ እህላለው በናፍቆት ታምሜ ሊመሽ ነው አድማሱም ጠቆረ። መጣው እንዴ? ተነክሮ ሊመጣ ሰክራ ነው ጭራሽ የመጣ። አልታዩትም እንዴ? አልመጣውም እኮ ጭራሽ ሰክረህልኝ ነው የመጣኸው? ማ እኔ ጆሮ ነኝ የምሰክረው? እና እኔ ኖላዊ ነኝ አሁን እንደዚህ ቆም እየተንገዳገድኩ ያለሁት። አንቺ መድኃኒት ታዥልኝ? አዎ ልየህና የሚያስፈልግ ከሆነ ሄደን እንገዛለን። ተደብቀሽ የገደልሽውን ሰው በሰው ፊት ልታድኝ እየሞከርሽ ነው? አንዬ አሴር ምንም ያህል ያልተማረና የተጎዳ ልጅ ቢሆንም አንዳንዴ ግን የሚናገረው ነገር እውነት አለ። አባዬ ይሄንን እኮ እኔም አውቃለሁ። ደግሞ አሴር ተሳስቷል እያልኩኝም አይደለም። እንደዛ ቢሆንማ ይቅርታ ሊጠይቅሽ የመጣን ሰው እንደዛ ቀስሙን ሰብረሽ አትልኪውም ነው። አባዬ ግን የምርህን ነው? አሴር እኔ ጋር ይቅርታ ሊጠይቀኝ መጥቶ ነበር? አዎ ሄድኩኝ ብሎ ነው የወጣው። ወይ ጉዴ! አሴር ምን ሆኗል? አንቺን እየጠየኩሽ መልሰሽ እኔን ትጠይቅኛለሽ? አባዬ አሴር ማግኘት አለብኝ። አሁን የት ብለሽ ነው የምታገኘው? አባዬ የትም ይሁን የትም ላገኘው ይገባል። እንዴ አንዬ እኔን አልሰማ ያለ ልጅ እንዴት አድርጎ ነው አንቺን የሚሰማሽ? ወዶ ነው የሚያናግረው? ኧረ ቀስ ሀና ጓገጭ ብላ ወጣለች። አሴርን ሙልጭ ታደርገው ይሆን ወይስ ደግሞ የአሴርን ፍቅር ልትቀበለው ነው? ምን ታስባላችሁ? ሀሳባችን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትናንትናው ክፍል በጣም የሚያምር ክፍል ነበረ፣ በጣም የሚያሳዝንም ክፍል ነበረ። ደስ የሚል አይነት ነገር አይተናል አይደለ? በተለይ ደግሞ ከዚህ በፊት ሪከመንድ ያደረግኳችሁን እንዳለን ያየ ነው። ትዝ ይላችሁ እንደሆነ አሴር እንደ ተምቹ በመጠጥ ውስጥ የሚጠመቅበት፣ ወደ ድሮ ህይወቱ የሚመለስበት፣ የሚያጭስበት፣ የሚጠጣበት፣ የሚሰክርበትን ጊዜ እናያለን። ደግሞ ተምቹ ይሻላል ከአሴር። አሴር ማንንም አይሰማም። እንደ ተምቹ ቀላል አይሆንም። የአሴር ትንሽ ከበድ ይላል፣ ጠበቅ ይላል ብያችሁ ነበረ። ያ ነገር እንግዲህ ጀምሯል። እንግዲህ እስኪ ወደፊት እያወራ ነው እንሄዳለን። አሁን እዚህ ጋር ምንም መናገር አልፈልግም። ሀና አሴርን ልታገኘው ወጥታለች። አንገብጋቢው ጉዳይ ይሄ ነው አይደለ? በቀጣይ ክፍል የምንጠብቀው ምን ልትለው ይሆን? ፍቅሩ ልትቀበል ነው ወይስ ደግሞ ልትሰድበው ነው? እንዴት እንደዚህ ታደርጋለህ፣ እንዴት እንደዚህ ትላለህ ምናምን ልትለው ነው? ምን ታስባላችሁ? ከዚህ በፊት አንድ ነገር ነግሬያችሁ ነበረ። አንተ እኮ ስራ የለህም፣ አንተ እኮ አልተማርክም፣ አንተ እኮ እንደዚህ ነህ፣ ለእኔ አትመጥንም፣ መጀመሪያ ራስን መቻል አለብህ፣ ስራ ማግኘት አለብህ፣ ከዛ በኋላ ነው ፍቅር መጀመሪያ ያለብህ ምናምን አይነት ነገሮችን ሀና ትናገረው ይሆን አሴርን ብዬ ጠይቂያችሁ ነበረ። እንግዲህ በቀጣይ ክፍል እንደነዚህ አይነት ነገሮች ይፈጠራሉ ወይ ሳይፈጠሩም ብዬ ዛሬን በድጋሚ ጠይቃችኋለሁ። ይህንን ነገር የጠየቅኩት በጣም ቆይቷል። በትንሹ ከ10 ክፍል በፊት ገብቷችኋል አይደለ? ይህንንም ነገር ሪከመንድ ያደረግኳችሁ ይሄ ጊዜ እንዳለ ከዛሬ 10 ክፍል በፊት ነበረ፣ ወይም ደግሞ ትናንት ከተለቀቀው ክፍል ወደኋላ 10 ቆጥራችሁ እዛኛው ላይ ነበረ ያወራሁትና አሁን ጊዜው ደርሰንበታል። እኔ በጣም የገረመኝ ምን ብሎ ታውቃላችሁ? መቼም ማረሳት እንችል ተምቹ ከድንብላል ጋር ሲያወራ ያኔ የመጀመሪያ ጊዜ ድንብላልን ሲያገኛት እነዚህ ልጆች መጨረሻ ላይ ፍቅረኛሞች እንዳይሆኑ የሚል ነገር አንስቼ ነበረ በወቅቱና እንዴት ሆኖ በምን ታምር በምናምን ያላችሁ ልጆች ነበራችሁ። እኔ ራሱ አልጠበኩትም ጋይስ። በዚህኛው ክፍል ይሆናል ብዬ አላሰብኩም። ማለት እዚህኛው ክፍል ላይ ያለ ብዬ እኔ አልጠበኩም ነበር እንጂ ሪከመንድ ያደረጋችሁ ነበረ። ባለፈው ክፍል በጣም ረጅም ጊዜ ሆኖታል ይህንን ነገር ሪከመንድ ካደረጉ። በቃ ተምቹና ድንብላል በተገናኙ ታይም፣ ያኔ ኪችን ውስጥ ገብቶ በተገናኙ ታይም የዛን ጊዜ ነበር ይህንን ነገር ያወራኋችሁና ከመቼው ሮጦ እዚኛው እንደደረሰ እንጃ። በቃ ወይኔ አመለጠኝ። የምሬን ነው።
ኢንፎርሜሽን የምትነግሩ ልጆች ተው እንጂ እንደዚህ አይነት ወሳኝ ነገር ማያምልጠኝ። ሁሉም የምነግራችሁ ኢንፎርሜሽኖች በየክፍሎቹ አሉ። የትኛው ክፍል ላይ እንዳሉ እግዜር ይወቀው። እንግዲህ ግን አሉ። እሺ አሁን ምን ወሰናችሁ? ሀና አሲርን ወይም ደግሞ ጆሮን ምን ታደርገው ይሆን? ምን ትለው ይሆን? ታገኘው ሲሆን ወይስ ደግሞ ታጣው ይሆን? እኔ እንደሚመስለኝ ክፉ የምትናገረው አይመስለኝም። ማለት ነው ሀና በዚህ አካሄዷ አሲርን ማስቀየመው የማይቀር ጉዳይ ነው። እውነቱን ልንገራችሁ ከዚህ በፊት ያልኳችሁም ነገር እንደሚኖር ተስፋ አለኝ። ነገር ግን በቀጣዩ ክፍል ወይም ደግሞ ነገ በሚለቀቀው ክፍል የሚፈጠረው ምን እንደሆነ ታውቃላችሁ? አሲርን ታጠዋለች የሚል ሀሳብ ነው ያለኝ። ታጠዋለች ማለት አሲር ከነሱ ይርቃል የሚል ሀሳብ አለኝ። ተምቹ ነበር አይደል የጠፋው? አሁን ደግሞ አሲርም ተጨምሮ ከነሱ ህይወት ይወጣል። ሌላ ሰፈር ቀይሮ ይኖራል፣ ወይም ደግሞ ሌላ ሰፈር ቀይሮ እንትን ይላል ማለት ነው፣ ይንቀሳቀሳል ማለት ነው። ልክ እንደ ተምቹ እንደዛ አይነት ነገር የሚሆን ነው የሚመስለኝ እንጂ በዚህ ጊዜ ውስጥ ክፉ ነገር ትናገራለች ብዬ አላስብም። ምክንያቱም ሀና ያላት ባህሪና እኔ ያልኳችሁ ነገር ደግሞ ትንሽ በጣም ከበድ ያለ ነው አለ ጋይዝ። እንደዛ አይነት ነገር የሚሆን አይመስለኝም። አሁን ግን ይሄ መራራቅ ክፍተት ገብቷችኋል አይደለ? በቃ ሀና ስለ አሲር እንድትጨነቅ ክፍተት በመሀል ይፈጥራል ብዬ ነው ማስበው አሲር። ሀናን ከራቃት አሲር በቃ ማሰብ መጨነቅ ስትጀምር እውነተኛ ፍቅር ማጋ እንዳለ ታውቃለች ብዬ ነው ማስበው። እና እናንተ እንዴት ነው ይህንን ነገር እንዴት አሰባችሁ? ወይም ደግሞ ይህንን ነገር እንዴት ትቀበሉታላችሁ? ሀና የእዝራን ፍቅር ተቀብላለች። ከዚህ በኋላ እንግዲህ ያው ምንም ነገር አልተጀመረም፣ መቀበል ብቻ ነው። ከዚህ በኋላ ሌላ ነገር ውስጥ ከገባች ነው በጣም ችግር የሚሆነው እና የሚያስጠላ የሚሆነው። ግን እዚሁ ጋር ከነቃች፣ እዚሁ ጋር ከእንቅልፏ ከተነሳች ደስ ይላል። አለበለዚያ ግን ወደ ውስጥ ከገቡ ዲፕ በዛው በቃ ከክራር መሲው ጋር ቢቀጥሉ፣ ከመሲንቆ መሲው ጋር ቢቀጥሉ፣ እሺ ከእዝራ ጋር ቢቀጥሉ ይሻላል ባይ ነኝ እንዴ። የምሬን ነው። ብቻ ያምራል። እውነት ትናንት የነበረው ክፍል በጣም ያምር ነበር፣ በጣም ያሳዝን ነበር። እኔ እውነት ለመናገር የሚያሳዝን ክፍል፣ ልብ የሚነካ አይነት ክፍል ነበር እና እንደዚህ ደግሞ በሪሌሽንሺፕ ውስጥ አሳልፋችሁ እንደዚህ የተሰበረ ሪሌሽንሺፕ ወይም ደግሞ ያልቀጠለ ሪሌሽንሺፕ ውስጥ ያለፋችሁ ሰዎች ካላችሁ ምናልባት ወደኋላ መለስ እንድትሉ ያደርጋችኋል የትላንትና ክፍል አይደለ ጋይስ? እስኪ ካለ ኮሜንት ላይ መቀመጥ ይችላል ያዘው። እውነት ነው በሉ ጋይስ። በጣም ይገረመኝና በጣም የደነቀኝ ቅድም አንስቼዋለሁ የተምቹ ጉዳይ ነው። ተምቹ በቃ ይመቸው፣ ከድንብላል ጋር ይመቸው አልኳችሁ። በቃ አንደኛ ጥንድ ማለት ነው። የምሬን በቃ የምፈልገው የነበረው ጥንድ፣ ከዚህ በፊትም የተናገርኩት ጥንድ። ሄዳችሁ ማየት ትችላላችሁ። አይ ቲንክ ገዚ ችዲ ላይ መሰለኝ የተለቀቀው ወይም ደግሞ ያኛው አዲሱ ቻናል ላይ የተለቀቀው። ብቻ ከነዛ ከሁለቱ አንዱ ላይ ተናግሬያለሁ ይህንን ነገር። ብቻ ያምራል። ከፊት ያለውን ነገር በጣም ደስ ይላል። ድንብላል ትናገር ይሆን ያለበትን ወይስ አትናገር ይሆን? ምን ታስባላችሁ? ብትናገርም እኮ ምንም ችግር የለውም። ነገር ግን እሱን ሪስፔክት ለማድረግ ነው የማትናገረው እንጂ ብትናገርም ለሜላት ምንም የሚፈጠር ነገር የለም። ምክንያቱም ሜላት አሳልፋ እንደማትሰጠው እንትን ብላለች፣ ቃል ገብታለች። በቃ ምንም የሚፈጠር ነገር አይኖርም። ገብቷቸዋል ላቸው የፈለግኩ ነገር ግን መተሳሰባቸው በጣም ደስ ይላል። በቃ እኔ መጨረሻ ነው የተመቹኝ። እናንተ ምን ትላላችሁ? ድንብላል የእሱ ብትሆን ይሻላል ወይስ እርግብ? እኔ እንግዲህ እንዳየሁት ከሆነ እርግብ በተለይ ከባለፈው ክፍል በኋላ እኔ በጣም ነው ያስጠላች። እውነት ለመናገር አስጠላች ማለት መልካም የሆነ ባህሪ ያላት፣ ጥሩ የሆነ ባህሪ ያላት፣ ግን ወርቁ ሲጠፋ በቃ ለገንዘብ ብቻ እንደሆነ አይነት ነገር አሳየችን እና ብቻ ትንሽ ቅር ብሎኛል። እስኪ እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዚህ ውጭ የተለየ ነገር አለ ብዬ አላስብም። ዋናው አጀንዳ እዚህ ላይ ነበረ። ምናልባት ምናሴ መጥቷል፣ ሰላምዬም እንዲሁም ደግሞ ሜሉ ነበሩ። ተምቹ ጠፍቶ ነበር፣ መጥቷል። አዲስ ነገር ይሄ ነው። ድንብላል ጠፍታ ነበር፣ መታለች። እንግዲህ አሁን የሌለው አቶ መስፍኔ ነው። እንዲሁም ደግሞ ባዩሽ ውስጥ አልታየችም፣ ፖሊሶቹ ምናምን አልታዩም። አሁን ኔክስት ላይ ደግሞ የነ መስፍኔ የነ ፖሊሶቹ ምናምን እንደዚህ አይነት ነገር ሊሆን ይችላል። ምናልባት የነ ሀናም ይኖረዋል። ምክንያቱም መጀመሪያ አካባቢ ላይ ስለነበረ ወይም ደግሞ መጨረሻ አካባቢ ላይ በዛ መልኩ ስለተቋረጠ ወይ ታጠዋለች ወይ ታገኘዋለች። ከሁለት አንዱ። ብታገኘው ይሻላችኋል ወይስ ደግሞ ብታጣው ይሻላችኋል? ማለት አሲር ራሱን በቃ ያሽሽ ይሆን ከዛ አካባቢ፣ ያሪቅ ይሆን ከዛ አካባቢ? ምን ታስባላችሁ? በባለፈው ክፍል ሪቪው አስተውላችሁ ከሆነ አንድ ነገር ተናግሬ ነበረ። እሱም ነገር ምን እንደሆነ ታውቃላችሁ? ከዚህ በፊት የነበረውን ደላላ ሆኖ ሲሰራ የነበረውን ደላላው
እሱን ያገኘዋል፣ ወደ እሱ ይመለሳል ብያቸዋለሁ። ሰምታችሁኛል አይደለ? በባለፈው ሪቪው በደንብ ተናገር ያለው ማ ካላችሁኝ ያው ራሱ አሴር ነው። ታዲያ ሌላ ማን ሊሆን ይችላልና ይህ ወደ ድሮ ህይወቱ ተመልሶ ምናምን መንገድ ላይ ምናምን አምሽቶ ወይም ሲያድር ወይም ደግሞ ሰክሮ ሲንገዳገድ ደላላው ወደ ቤት ይዞት ይሄዳል እያልኳችሁ ነው። መጀመሪያ በደላላው በኩል አደለ የመጣው። ደላላው አደለ ምሳ የሚጋብዘው ቁርስ የሚጋብዘው የነበረው። አሁንም ወደዛኛው መመለስ አለበት ብዬ አስባለሁ። ማለት ወደ ነበረበት አካባቢ ወይም ደግሞ ወደ ነበረበት ሲቹዌሽን የሚመለስበት መንገድ ወይም ደግሞ ያለው ሁኔታ ወደዛ እንደሚወስደው እርግጠኛ ነኝ። ከዛ ውጭ የሁለቱ ጓደኛሞቾች መተሳሰብ በጣም ደስ ይላል። ተምቹና አሴር በሀሳብ ራሱ መተሳሰባቸው በጣም ደስ ይላል። ተምቹ እዛ ጋር ተንደላቆ በቃ የሰውን አይን ለማየት ሰዎችን ላለማየት ብቻውን ውጭ እያደረ ነው። በዛ በኩል ደግሞ አሴር ተቀላቅሎታል። ይህንን አያውቅም አጅሬ። አሁን ተምቹ ወደ ሰፈር ሲመለስ አሴር የለም። ሲፈልግ ከረመ። ከዛ በኋላ እሱም ጠፋ ይባላል ማለት ነው። እንደዚህ አይነት ነገር ይፈጠራል የሚል ነው ሀሳቡ ያለው ዛሬ። ይሄኛው ነው እንግዲህ የሚያመዝነው። ሌላ የተለየ ነገር አለ ብዬ አላስብም። እስኪ ስለ ሪሌሽንሺፕ አንዳንድ ነገር እንበላችሁ። እነማን ናችሁ አትሉኝም ጋይስ? ልበላችሁ። ስሜትን አምቆ መያዝ፣ ለምሳሌ ልክ እንደ አሴር የምትወዳትን ሰው ለረጅም ጊዜ በቃ ውስጥ ላይ ደብቀ መያዝ እንደነዚህ አይነት ችግሮች እንዲፈጠሩ ያደርጋል። እኔ አልፈርድበትም በአሴር። አሴር አንደኛ በወቅቱ ምንም አይነት እንቅስቃሴ ላይ አልነበረም። ሌባ ነበረ፣ መንገድ ዳር ነው የሚያድረው፣ እንደገና ስራ የለውም፣ አልተማረም። ፊዚካሉን እንኳን ከዚህ በፊት የነበረውን ታውቁታላችሁ። እና እንደዛ አይነት ሁኔታ ውስጥ ምንም የሚያስገባ ደፍሮ የሚያስነግር ወይም ደግሞ ደፍሮ አፈቅርሻለሁ የሚያስብል ነገር ምንም ማንነት የለውም አይደለ ጋይስ? በማንነት አይደለም በእርግጥ ፍቅር እንትን የሚባለው ገብቷቸዋል አይደለ? ፍቅር ይሄ ከቁስ ጋር ከምን ጋር ከእውቀት ጋር ምናምን አይገናኝም። ፍቅር ንጹህ ነው። ነገር ግን ሰዎች ስንሆን የምናመዛዝነው ነገር አለ እና እሱም ያንን ነገር አስቧል። ከዚህ በፊትም ተናግሯል። እኔ እሷን አጥቼ ከምሰቃይ ወይም ደግሞ እኔ እሷን አፈቅርሻለሁ ብዬ ሳትቀበለኝ ቀርታ ከምታዝንብኝና ከምንራራቅ እህትነቷ ይሻለኛል ብሎ አውርቶ ነበረ ከዚህ በፊት ትዝ ይላችኋል። እና በዛ ነገር ነው ወደኋላ የቀረው ገብቷቸዋል። ወደኋላ ያስቀረው በዛ ነገር ነው። ነገር ግን አለመናገር በጣም ጉዳት አለው። ብዙ ጊዜ እንደነዚህ አይነት ችግሮችን ይፈጥራል። ነገር ግን ሀና ደግሞ መረዳት ነበረባት እንደሆነ የምሬ ነው የምላቸው። ምክንያቱም በእያንዳንዷ እንቅስቃሴዋ አሴር ይገኛል። በእያንዳንዱ አንድ ስልክ ሲደውል ይገኛል። አባቴ ጋር አሁን ይገኛል። እንትና እንደዚያ ይገኛል። አባቴን ሐኪም ቤት ውሰድልኝ ይገኛል። ኢቭን ደም ስጥ ይሰጣል። ገብቷችኋል አይደለም? እናሳክማለን፣ እኛ አለን፣ አይዞሽ በርቺ ይላል። እንደዚህ ደግሞ ሁሌ ከእናንተ ጎን የሚገኝ ሰው ካለ ማሰብ መቻል አለባችሁ ጋይስ። ለምንድን ነው ሁሌ እኔ ጋር የሚገኘው? ለምንድን ነው ሁሌ ስፈልገው አጠገብ የሚሆኑ? ለምንድን ነው ሳዝንም ስከፋም ስደሰትም ሁሌ ከአጠገብ የማገኘው? ለምንድን ነው? ገብቷችኋል አይደለ? ለምንድን ነው ያንን ሰው በፈለጉ ቁጥር ወዲያው የሚገኝልኝ? ለምንድን ነው ያ ሰው ለምንድን ነው እንደዚህ የሚወደኝ? ለምንድን ነው እንደዚህ የሚያስብልኝ ብላችሁ ማሰብ መቻል አለባችሁ። ገብቷችኋል አይደለ? ይሄ ነገር ለተምቹ ብቻ አይደለም ጉዳቱ፣ ለሀናም ትልቅ ጉዳት ነው። ምክንያቱም የአንዳንዴ ትክክለኛ ያልሆነ ሰው ውስጥ እንሄዳለን። የእኛን ትክክለኛውን ሰው እዚህ ትተን ወደማይሆን ሪሌሽንሺፕ እንሄዳለን። ገብቷችኋል አይደለ? ትክክለኛ ወዳልሆነው ሰዎች እንሄዳለን። የእኛ ሰው ወይም ደግሞ ፈጣሪ ለእኛ ያስቀመጠው ሰው አጠገባችን እያለ እኛ ባለማየታችን የተነሳ ወደማይሆን ሰው ሽፍት እናደርጋለን። ገብቷችኋል አይደለ? ያ ነገር እንዳይፈጠር በአካባቢያችሁ ያለውን ሰው ማስተዋል መቻል አለባችሁ ነው እያልኳችሁ ያለሁት። እና የአሴር ግልጽ ነው ጋይስ፣ የአሴር ግልጽ ነው፣ በደንብ ይታያል። ኢቭን ተምቹን አሳምኖ ጓደኛውን አሳምኖ እዛ ሁኔታ ውስጥ እስከ ማስገባት ድረስ አይዟችሁ እስከ ማለት ድረስ በቃ በየሰከንዱ እኮ አይጠፋም ከዛ ቤት አይደለ ጋይስ? ስለዚህ ይሄ ልጅ እንደዚህ ከሆነ ለምን እንደዚህ ሆነ ብሎ ማሰብ ጥሩ ነው ብዬ አስባለሁ። እና ሀናም ትንሽ ያው እንደዚህ አይነት ነገር ላይ ወደኋላ ነች አይደለ? ሀኒቹ እና ሀኒቹ አሁን ነቃ ብለሻል። ደግሞ አሁን መቀበል አልፈለገችም፣ ፊቷ ያስታውቃል ጋይስ። መቀበል አልፈለገችም ማለት የአሴርን ፍቅር መቀበል አልፈለገችም። በቃ የሆነ ገብቷችኋል አይደለ? እንትና በልጦባታል፣ ክራር መቺው በልጦባታል፣ እዛ በልጦባታል። ገብቷችኋል አይደለ? ላችሁ የፈለጉት እና እንደዛ አይነት ስሜት አለ ወይ ደግሞ እንደዛ አይነት ነገር አለ ብዬ ነው የማስበው እኔ።
ብቻ ያለውን ነገር በቀጣይ ክፍል አብረን እናያለን። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደንዞ አልፏችሁ፣ ይሳካላችሁ፣ ይመረባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ እሰናበታችኋለሁ። መልካም ጊዜ። ፒስ። ነገር ተበላሸ ተበላሸ፣ ወገን ተበላሸ። አስተውላችሁት ከሆነ በጣም አንጠልጣይ ቦታ ላይ ነው ቁጭ ያለው። አንጠልጣይ የሚያንጠለጥል ቦታ ላይ ነው ቁጭ ያለው። እሺ አንጠልጣይ የአማርኛ ችግር አለ። የተረዳችሁ ያስቡ። ነገር ግን በጣም አስቸኳይና ወሳኝ ቦታ ላይ ነው ድራማው የተቋረጠው። አሴር ፍቅሩን ለሀና ሊገልጽ ነው። ክራር መቺው ፍቅሩን ለሀና ሊገልጽ ነው። ምን ታስባላችሁ? ለማን ይሳካል? ለማን አይሳካም? የማንንስ ትቀበላለች? የማንንስ አትቀበል? ምን ትላላችሁ? ምን ታስባላችሁ? ኧረ ልጨምርላችሁ። እንዴት ናችሁ? ውድ ኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ ባለፈው ክፍል በጣም የሚያጓጓና በጣም አስፈሪ የሆነ ቦታ ላይ ነበር የተቋረጠው። ሁለቱም ፍቅራቸውን ለሀና ሊገልጹ ነው። አንደኛ አሴር ለሀና ፍቅሯን ሊገልጽ ነው የደወለላት፣ ትምህርት ቤት በር ላይ እጠብቅሻለሁ ብሎም ያለው። ሁለተኛ ደግሞ ክራር መቺው ፍቅሩን ሊገልጽ ነው፣ በኋላ ከትምህርት መልስ እጠብቅሻለሁ ብሏል። ሁለቱንም እሺ ብላለች። ማን ቀድሞ ያገኛታል? ማንስ እንደሚያፈቅራት ቀድሞ ይገልጻል ወይም ይነግራታል? ምን ትላላችሁ? ምን ታስባላችሁ? ሀሳብ አላችሁ? እርግጠኛ ሁኑ። አሴር ካላችሁ ትልቅ ኤክስ ላይ ናችሁ። የእውነቴን ነው የምላችሁ። አሴር ካላችሁ ትልቅ ኤክስ ላይ ናችሁ፣ ወይም ደግሞ ትልቅ ራይት ላይ ናችሁ። ነገር ግን ድራማው ሊያልቅ ነው። በዚህ እንስማማለን። እኔ ግን ድራማው ገና ስለሆነ አሴር አይመስለኝም። ክራር መቺው ሀናን አቆሞ እንደሚያፈቅራት እንደሚወዳት እያወራ ወይም ደግሞ ስለዛ ነገር እየጠየቀ ሀናም እሺ ስትል አሴር ከጀርባ ሆኖ ይህንን ነገር ይሰማና አሴር ተበሳጭቶ ይሄዳል። እንደነዚህ አይነት ነገር እናይ እንችላለን። አለበለዚያ ደግሞ ይህንን ነገር ቃል በቃል ባይሰማ እንኳን ክራር መቺውና ሀና ተቃቅፈው ወይ ሲሳሳሙ ብቻ የሆነ ነገር ሲያደርግ መቼም አይታችኋል፣ ሲነካካ ምናምን ነበር አይደል? ቀጣይ ላይ ደግሞ ብዙ ነገር እንትን ያደርጋል የሚል ሀሳብ አለኝ። እንደነዚህ አይነት ነገሮችን ሲያደርግ አሴር ተመልሶ ይሄዳል፣ እሷችሁ ይሄዳል የሚል ሀሳብ አለኝ። ምን ትላላችሁ እናንተ? በምን መልኩ ያልፋል ይሄ ነገር? የማንንስ ፍቅር ትቀበል ይመስላችኋል? ለዚህ ነገር ዝግጁ ትሆናለች ወይስ ደግሞ አሴር ከዚህ በፊት የተናገረው ነገር እንዳትወስን ያደርጋት ይሆን? ምን ትላላችሁ? እኔ እምለው ይህንን ነው። አሴር የተናገራት ነገር እንዳትወስን ያደርጋታል። ክራር መቺው እንዳፈቀራትና ፍቅረኛሞች እንሁን ብሎ ጥያቄ ያቀርብላታል። ሀና ደግሞ እንዳትወስን አሴር ባለፈው ያጮኸላት ነገር ይከለክላታል ማለት ነው። አሁን ደግሞ ሀና በተሯ እኔ በዚህ ሰዓት ፍቅር መጀመር አልፈልግም፣ ምንም ህይወት መጀመር አልፈልግም፣ ወይም ደግሞ እንደዚህ አይነት ህይወት ውስጥ መግባት አልፈልግም የሚል አቋም እንዲኖራት ያደርጋል የሚል ሀሳብ ነው ያለኝ እንጂ አሴር ሄዶ አፈቅርሻለሁ ብሎ ይናገራል የሚል ሀሳብ የለኝም። እንደዛ ብሎም ከተናገረ ሀና አሴርን እንደማይሆን አድርጋ ርግጥ ታደርጓለች ማለት ክፉ የሆነ ቃል ትናገረዋለች። ከዛ በኋላ ከእንትና ጋር ተያይዞ ሄዳሉ ማለት ነው፣ ከክራር መቺው ጋር። ገባችሁ? እንደነዚህ አይነት ነገሮችን ጠብቁ እንጂ አሴር ይሳካለታል ብዬ አላስብም። እኔ ቢሳካለት እኮ ደስተኛ ነኝ፣ ግን ምንም ማድረግ አልችልም። በቃ ይሄው ቁጭ ያደረኩላችሁ። እናንተ የራሳችሁን ሀሳብ ኮሜንት ላይ ማጋረት ትችላላችሁ። እጅግ በጣም ያበሳጨኝ የሰላም መቀወጥ። ሰላም ስነስርዓት ብትይዥ ይሻልሻል። ይሄ የድሮ ጸባይሽ እየመጣ ነው። የምሬ ነው የምልሽ። እንዴ ጭራሽ ሀናን ስታገኛት ማለት እንደ እህት ስታገኛት እኮ ከእሷ ጥሩ ነገር ልትማሪ ነው የሚገባው። እህትሽ ሳትሆን እንደዛ ከእሷ ጥሩ ነገር ከተማርሽ፣ አሁን ደግሞ ጭራሽ መታሽ አሴር ላይ ጓገጭ። ሰላም እንተዋወቃለን እኮ እንዴ። የምሬ ነው። ለእሷ መከራከሯ ደስ ይላል አይደለ? ለእህቷ መከራከሯ ደስ ይላል። ነገር ግን የማይነካሱ አሴር ባይሆን ችግር የለም። አሴር ነፍሴ ነው ለኔ። የምሬ ነው። ከክፍል አንድ ጀምሮ ነግሬያቸዋለሁ ስለ አሴር። ስለዚህ በአሴር እንዳትመጡ ነግሬያቸዋለሁ። እናንተም ብትሆኑ አሴርን ከምታስደብሩ ሀናን ብታስደብሩ ይቀለኛል። በአሴር ከመጣችሁ የማይሆን ነገር ነው ማነሳባችሁ። የምሬ ነው። የማይሆን ነገር ነው የሚፈጠረው።
ከምሬን ነው የምላችሁ። ተው ተረጋጉ። ለማንኛውም አንድ በጣም የገረመኝ ነገር ደግሞ የት ነው ተያይዞ የጠፉት እርግብና ተምቹ? የት ናቸው እርግብ ተምቹ? ያው እኔ ባለፈው ስለነገርኳችሁ የሚያሳስበኝ ነገር ቤት እንዳሉ መገመት አይከብዳችሁ። ገና ወርቁ እሷ እጅ እንደገባ ነው እንደዚህ ያልኳችሁ። ወርቁ ይሄዳል ከእሷ እጅ፣ ወርቁን በቀላሉ አታገኘውም አልኳችሁ። ከዛ ወርቁ ዞሮ ሜላት ጋር ደረሰ። በሱ ብቻ አላበቃውም። ገና ወርቁ ሜላት ጋር እንደደረሰ የዚህ ነገር አልያችኋለሁ፣ ወይም ደግሞ የወርቁ መጥፋት፣ የፖሊሶቹ እርግብን መፈለግ ምናምን መሄጃ እንድታጣ ስለሚያደርጋት ያላት አንድ ተስፋ ተምቹና ተምቹ ብቻ ነው። ስለዚህ ሁለቱ ተያይዘው የሆነ ቦታ ይሄዳሉ፣ ወይም ደግሞ የሆነ እንትን ይሆናሉ። በቃ የራሳቸው እንትን ውስጥ ይገባሉ። ገብቷቸዋል አይደለ? ተምቹ ሊፈለግ ስለሚችል ማለት በፖሊሶች፣ ምክንያቱም እሱ የት እንዳሉ ያውቅ። ስለዚህ እንዳያጋልጡት ስለሚፈልግ ተያይዘው ጠፍተዋል ማለት ነው። ተያይዘው ጠፍተዋል ማለት የሆነ ቦታ ቁጭ ብለዋል። ሌላ ቤት ተከራይቶላት ሊሆን ይችላል፣ ወይም ደግሞ ሌላ አይነት ነገር። ብቻ ተምቹ እርግብን ሸሽጓታል እያልኳችሁ ነው። የዚህ ነገር ደግሞ ሁለቱ በፍቅር እንዲቀጥሉ ያደርጋችኋል። እርግብ ልቧ እንዲከፈት ያደርጋል ብያችኋለሁ። የተምቹ እንደዚህ መሆን፣ ለእሷ እንደዚህ ማድረግ፣ ሌባ እንደሆነች ክፉ ሰው እንደሆነች እያወቀ መጥፎ ሰው መሆኗን እያወቀ እንደዛ እየተናገረችው ያንን ሁሉ ችሎ ከእሷ ጋር ሲሆን እሷም ልቧ እንዲከፈትና እሱን እንድታስበውና ወደ ፍቅር እንዲገቡ ያደርጋል ብያችሁ ነበረ። ከዛም ደግሞ እርግብ ትክክለኛውን ቅጣት ብቻ እንድታገኝ መንገዶችን ይፈጥራል ተምቹ ብያችሁ ነበረ በዚህ ነገር ውስጥ እና ያንን ነገር ነው ያየ ነው። አሁንም እየተፈጠረ ያለው ያ ነገር ነው ማለት ነው። ገብቷቸዋል አይደላችሁ? የፈለጉት ነገር ሁለቱ ተያይዘው እስካሁን ከጠፉ በቃ ተመቻምቸዋል ማለት ነው። ተመቻችተዋል በሚለው ስሉት በቃ ገባችሁ፣ አገኛችሁ እንደዛ ማለት ነው። እንግዲህ ከፊት ከባድ ነገር መጥቷል። የአሴር ወደ ሱስ መመለስ አይነት ነገሮችን የምናይበት ክፍል ሊሆን ይችላል አሁን ቀጣዩ ክፍል። ምክንያቱም ሀና የእሱን ፍቅር ካልተቀበለች እና ወይም ደግሞ እንዳልኳችሁ ቅድም መግቢያ ላይ ከክራር መቺው ጋር ያልሆነ ነገር ላይ ከተያዙ አሴር በዚህ ነገር ተበሳጭቶ ወደ ሱስ ይመለሳል። ይሄ ብቻ ሳይሆን ደግሞ የሚያበሳጨው የሚወደው ጓደኛ መጥፋቱ፣ ሀሳቡን የሚያጋራው ጓደኛ መጥፋቱ ወደ ሱሱ ወደ መጠጡ እንዲመለስና በቃ አላ እንደዛ አይነት ነገር ውስጥ እንዲገባ ይገፋፉታል ብዬ አስባለሁ። ምናልባት ዲፕ እንትን ውስጥ ባይገባ ማጨሱ ምናምን ላይ እንደ በፊቱ ሊተክዝ አይነት ነገር ውስጥ ሊገባ ይችላል ብዬ ነው ማስበው። ምናልባት አሁን በዚህን ታይም ደላላው ሊመለስ ይችላል። ገብቷችኋል? ደላላውን ረስታችሁታል መቼም። ደላላውን የለም፣ ኤላንማ ተውት፣ ኤላ ረስታችሁታል። ደላላው ምናልባት ሊመለስ ይችላል በዚህን ታይም። ምክንያቱም ደላላው ነበረ ለሱ የነበረው ወይም ደግሞ ለአሴር የነበረው ደላላው ነበር አይደለ? እና ሀናን ከማግኘቱ በፊት። ስለዚህ አሁንም በመጨረሻ ወደሱ ተመልሶ ምን ላይ እንዳለ ሊያሳውቀው ይችላል። እንደዚ አይነት ነገር ውስጥ ልናየው እንችላለን። ወይም ደግሞ ደላላው ሲያጨስ አይቶት ምናምን እንደዚ አይነት ነገር የማየት ነገር ይኖራል ብዬ ነው ማስበው። ታሬ ማለት ነው ደላላው፣ ታስታውሱታላችሁ። ታሬ ታረቀኝ፣ ወደዛ የመሄድ ነገር ይኖራል የሚል ሀሳብ አለኝ። ከዛ ውጭ አቶ ምናሴ ልበለው እንጂ አቶ ምናሴ እኮ ልጅ አይደለም ትልቅ ሰው ነው፣ ጠፍቷል። አቶ መስፍኔ የሉም ድራሻቸው ጠፍቷል። ወዴት ናችሁ? ተመለሱ። በቀጣይ ክፍል ምናልባት የነሱ ጊዜ ይሆናል። እዚህ ያሉት ትንሽ ጠፋ የሚሉበትም ጊዜ ሊሆን ይችላል የሚል ሀሳብ አለኝ። ከዛ ውጭ እስኪ ባዩሽ ጋር እንምጣና ባዩሽ እንዴት ነው የምትወጣ ይመስላችኋል ወይስ አትወጣም? ጋይስ እንዴት እያያችኋት ነው ባዩሽን? ግን ረባዩሽ ተሳክቶልሻል፣ ግን በዚህም በዛም ተሳክቶልሻል። ነገር ግን ሼዋው ከባድ ሰው ነው ጋይስ፣ ከባድ ሰው። ባዩሽን የፈለጋት ለራሱ ጉዳይ እንጂ ለሱ አይደለም። ባዩሽን የሆነ ወጥመድ ውስጥ ሊከታት እንደሆነ እያወራ ነበር አይደለ ጋይስ? ይህ ማለት ደግሞ ድራማው ገና ወደፊት የሚሄድበትን መንገድ እያመቻቹ እንዳሉ ነው የሚሰማኝ። ስለዚህ እንደነዚህ አይነት ነገሮች የሚፈጠሩ ከሆነ በቅርቡ አዳዲስ ሰዎች እንደሚጨመሩና አዳዲስ ሰዎች እንደሚመጡ አስቡ ጋይስ፣ በዚህ ድራማ ላይ ማለት ነው። ስለዚህ ትንሽ ወሰብሰብ ያለ ነገር እንዳለ ነው እያወሩ ያሉት። ወደፊት ነው ማለት ነው ጉዞ። እንግዲህ ምንም ማድረግ አይቻልም። 100 ደርሰናል፣ 107 እንዴት እንደምናደርገው አናቅም። ከዚህ በኋላ ወዴት እንደምንሄደም አናቅም። እናንተ እስኪ ገምቱ፣ ክፍል ስንት ላይ የሚያልቅ ይመስላችኋል? ይህ ድራማ ስንት ላይ የሚያልቅ ይመስል ንገሩኝ። በሲሪየስ ነው ዛሬ። ኤኒዌይስ በትናንትናው ክፍል ከዚህ የተለየ ነገር አለ ብዬ አላስብ። አይ ትናንትና አይደለም ከትናንት ወዲያ አይደለም ጋይስ፣ ዛሬ እሑድ ነው። ነገ ነው የሚለቀቅላችሁ ድራማ። ባለፈው ክፍል ከዚህ ውጭ ሌላ የተለየ ነገር አለ ብዬ አላስብም። ምናልባት ወይዘሮ ሜላት ስዝት ነበረ
ዛቻዋ እንዴት ነው ጋይስ? እንደምትወጣ ነው የሚያሳየው። ዛቻዋ ባዩሽ እንደምትወጣ ነው የሚያሳየው አይደለ? ብዙ ዛቻ ካለ በቃ ትወጣለች ነው በቃ። ይዛዛቱና እሷን ለማጥፋት እሷን ለማጥፋት ብቻ የሆነ ወሰብሰብሰብሰብሰብሰብሰብሰብ ያለ ነገር አለ። ድንብላል የት ነው ያለችው ጋይስ? ድንብላል እንዴ ምንድን ነው ድንብላል? ነይ ሸብረቅ አድርጊን እንጂ የእቃ እያጠብሽ ምናምን ያላት ጨዋታዋ በጣም ደስ ይላል አለ ጋይስ። በባህላዊ ምናምን ሙዚቃ ምናምን እሷን ነገር ምናምን አታጥፊያት እንጂ ነይ እንፈልግሻለን። ድንብላል ሲቆላመጥ እንዴት ነው ጋይስ? ድንብሉ፣ ድንብዬ፣ ድንቡሽ፣ ድንብቲ፣ ድንቡካ ከባድ ነው። አማከለችን ኤሚ ካላችሁ ድንብላልን ምን ልትሉ ትችላላችሁ? እንዴት ነው ስም የምታወጡት ጋይስ? እንዴት ተገናኝቶ ነው? አማከለች ኑሐሚን ላይ ነው። እሺ አማከለች ኤሚ፣ አማከለች ኤሚ በምን ሂሳብ ነው አማከለች ወደ ኤሚ? እሺ ድንብላልን ወዴት ታመጡታላችሁ? እሺ ጋይስ ድንብላል እኔ መቼ ባስብ አይመጣልኝ፣ 1000 ዓመት ባስብ አይመጣልኝ። አማከለች ኤሚ ከሆነ ድንብላል ማን ልትሆን ትችላለች? እስኪ አስቡና ኮሜንት ላይ አስቀምጡ። በቃ ይህንን ለእናንተ ጥያቄ የመጨረሻ ጥያቄ የመጨረሻ ጥያቄ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌሊታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። በአሴር ውሳኔ ደስተኛ ናችሁ ወይስ ደግሞ አዝናችኋል? ምን አስባችኋል? አሴርስ ከዚህ ነገር የተነሳ ወደማይሆን ህይወት ወይም ደግሞ ወደ ድሮ ማንነቱ ይመለሳል ብላችሁ ታስባላችሁ? እንዴት አያችሁት? ምን ታስባላችሁ ጋይዝ? ሀሳባላችሁ? ሀሳብ ካለ ያው ኮሜንት ላይ ደቅ አድርጉልኝ። ዛሬም አሪፍ ነገር ሪከመንድ አደርጋችኋለሁ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትላንትና ክፍል የጠበቅነውን ነገር አግኝተናል። ያው የጠበቅነው ነገር ማለት ምን ማለት እንደሆነ መቼም ይገባችኋል። በተከታታይ 3 ክፍል ወይም 4 ክፍል አሴር ጠፍቶ ነበር። በተለይ ደግሞ ሀኒቾ አሴር እንደሚያፈቅራት ካወቀች በኋላ ሰላምዬ ከነገረቻት በኋላ በቃ ድራሿ ጠፍቶ ነበር አይደል? አሴር ልበላት እንጂ እንደ ሴት ላቆላምጠው እንጂ ጋይዝ። እኔ ግን በትላንትናው ክፍል አሳዘነኝ እውነት ለመናገር። አሴር ትክክለኛ ፍቅርን ያሳየን ብዬ አስባለሁ። ማለት ትክክለኛ ፍቅር ግድ የኔ ትሁን ማለት ሳይሆን እሷ ደስተኛ ከሆነች እኔ ችግር የለብኝም ማለትን ይጠይቃል ብዬ አስባለሁ። ይሄ ዝም ብሎ ብዙ ሰው ታውቃላችሁ፣ በቃ ወድጃታለሁ፣ ስለወደድኳት ነው እንደዚህ መሆኑ፣ ስለወደድኳት የሌላ ሰው እንድትሆን አልፈልግም፣ አልፈቅድም የሚሉ አይነት ነገሮችን አሉ። ከዛም ደግሞ የከፋ ብዙ የጥላቻ አይነት ነገሮችን የሚያስተላልፉም አሉ፣ የሚያደርጉም አሉ። የኔ ካልሆነች ትሙት የሚሉ አይነት ሰዎችም አሉ አይደለ ጋይዝ? ይሄ ነው ታዲያ ፍቅር? ይሄ ፍቅር አይደለም። ትክክለኛው ፍቅር በቃ አሲር ያደረገው ነገር ነው። የኔ ካልሆነች ችግር የለውም፣ ደስተኛ ካደረጋትና እሷ የምትደሰትበት ነገር ከሆነ ችግር የለውም ብሎ ነገሮችን በጸጋ መቀበል ትክክለኛና እውነተኛ ፍቅር ነው ብዬ አስባለሁ። አምንበታለሁም እንደዛው። ምክንያቱም ካፈቀርካት ግድ የኔ ትሁን ብለህ እሷን ልጅ ማሰቃየት አለብህ ብዬ አላስብም። ማሰቃየት ብቻም ሳይሆን አንዳንድ ሰዎች ሌላ ነገርም ያደርጋሉ ጋይስ አይደለ? ይሄ ሀቅ ነው። ስለዚህ በትላንትናው ክፍል ትክክለኛ የሆነ ፍቅር አይተናል። ሀናም ያው ልቧ ተሰብሯል፣ ባለችበት ስታለቅስ ነበረ ድራማው የተቋረጠው። ሀና በዚህ ውሳኔ ወይም ደግሞ አሴር እንደዚህ ስለተናገራት ተጸጽታ ወይም ደግሞ ለምን እንደዚህ ሊናገረኝ ቻለ ብላ ወደኋላ መለስ ብላ አሴርን ታስቧለች ወይስ ደግሞ ጭራሹኑ አሴር ትቶኛል፣ በቃ አሴር ከተወኝ ማንም የለኝም፣ ክራር መቺውን ጠበቅ አድርጌ መያዝ አለብኝ ብላ ወደ እሱ ታደላ ይሆን? ጥያቄውን ትቀበለው ይሆን? ምን ታስቧላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይሄ የተፈጠረው ነገር ለሀና ምን ያደርጋታል? ምን አይነት መንገድ ይሰጣታል? ወይም ደግሞ ምን አይነት ውሳኔ እንድትወስን ያደርጋታል? ምን ትላላችሁ ጋይስ? እኔ ግን እንደ እውነቱ ሀና እንድታስብና አሴርን እንድትመርጥ እንዲሁም ደግሞ ለአሴር ያልተከፈተው አይኖቿ ወይም ደግሞ አሴርን ያላዩ ልቦቿ አሴርን እንዲያዩና አሴርን እንዲፈልጉ ያደርጋታል ብዬ ነው ማስበው። ምክንያቱም ከአሴር ጋር ብዙ ነገር አሳልፈዋል። አሴር ደግሞ ተይኝ ብሎ ትቷት መሄዱ በቃ ስለሱ እንድታስብና ደጋግማ ስለሱ እንድታስብ ደጋግማ እሱን እንድትል እሱ በህይወቷ ከሌለ ብዙ ነገር እንደሚጎልባት የምታውቅበት ጊዜ ይመስለኛል። እኔ እንደዛ ነው የሚሰማኝ እንጂ አሻፈሬን ብላ ወደ ክራር መቺው ትሄዳለች የሚል ሀሳብ የለኝም። ይልቁኑ ለክራር መቺ ካሰበችበት
ሀሳብ በላይ ወይም ደግሞ ከተጨነቀችበት ጭንቀት በላይ አሁን አሴር ከጎኗ አለመኖሯን ስታቅ ወይም ደግሞ አሴር ከጎኗ አለመቆሙን ስታቅ በጣም ትጨነቅና በቃ እውነተኛ ፍቅር እሱ ጋር እንዳላት ትረዳለች የሚል ሀሳብ አለ። እናንተ ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በትናንትናው ክፍል ደግሞ ደስ የሚለው ነገር እርግብ ልትያዝ ነው እየተባለ ነበር። ያው ፖሊሶቹን ለተጠቆሙ ምናምን ወጥተዋል ተብሏል። እርግብ የምትያዝ ይመስላችኋል ጋይስ? እርግጠኛ ሆኖ እርግብ አትያዝም። ተስፋ ቆርጣችሁ አርፋችሁ ቁርጣችሁን አውጣችሁ ቁጭ በሉ። አውቃችሁ ከተሳሳትኩ ይስተካከል። እሺ አማርኛ ከተሳሳትኩ ችግር ያለብኝ ለምን እንደሆነ ታውቃላችሁ? ድራማው ገና ወደፊት ይሄዳል። እያለቀ አይደለም ድራማው። እርግብ ተያዘች ማለት ደግሞ በቃ ነገሮች አለቁ ማለት ነው። እናንተ ምን ታስባላችሁ? ድራማው እያለቀ ይመስላችኋል? ወይም ደግሞ ይሄ ድራማ በዚህ ቅርብ ጊዜ ውስጥ የሚያልቅ ይመስላችኋል? ጋይስ እንዴት እያያችሁት ነው? ሜቢ ሊያልቅም ይችላል። አሁን ነገሮች እንደምታዩት የሆነ ወደ ማለቁ አይነት ወይም ደግሞ ወደ ማለቁ አይነት ሂደት ምናምን ይሄዳል። ነገር ግን እኔ እርግጠኛ ሆኜ የምነግራችሁ ድራማው ገና ወደፊት ገና ይቀጥላል ብዬ ነው የማስበው። እንደው በትንሹ አንድ 10 ክፍል ምናምን እንደው በትንሹ በስሱ ማለት ነው። የምሬን ነው የምላችሁ እንጂ በዚህ ጊዜ ውስጥ ያልቃል ብዬ አላስብም። ሰው እርግብ አትያዝም። ሲጀመር ደግሞ ግደሏት ምናምን ሲባል ነበረ። ተምቹ ደግሞ እርግጠኛ ነኝ ከእሷ ጋር ነው ያለው ወይም ደግሞ እሷን እየተከታተለ ነው ያለው። እሷ ሄደችበት እየሄደ እሷን እየጠበቃት ነው የሚል ሀሳብ አለኝ። ስለዚህ እርግብም አትሞትም፣ በፖሊስ እጅም አትገባም። ያላት አማራጭ ምን ይሆናል? ተምቹና ተምቹ ብቻ ይሆናል። ምናልባት ተምቹ ከእሷ ጋር ባይሆንም ወይም ደግሞ ተምቹ እሷን እየተከታተላት ባይሆንም ከዚህ በኋላ ተስፋዋ ወይም ደግሞ ከዚህ ሁሉ ነገር የሚጠብቃት ተምቹ ብቻ ይሆናል እርግብን። ከዚህ በፊት ምን ብያቸዋለሁ? ከዚህ በፊት በነበሩ ሪቪዎች ላይ በተደጋጋሚ ተናግሬያለሁ። እርግብን በዚህ በኩል ፖሊስ ይፈልጋታል፣ በዚህ በኩል ባዩሽ እየፈለገች ነው፣ በዚህ በኩል የባዩሽ ሰዎች አሉ። ስለዚህ አማራጭ የምታደርገው በቃ ወዳም ጠልታም ተምቹ ነው ብያቸዋለሁ። በቃ ከተምቹ ጋር መቀራረቧ ግድ ነው። ተምቹ ጋር መሸሸጓ ግድ ነው። ስለዚህ ከተምቹ ጋር ፍቅር ይዛታል እሷም ሳትወድ ብያችሁ ነበረ። እንደዛ አይነት ነገር የምናይበት ጊዜ እየመጣ ነው ማለት ነው። አሁን እንደዚህ ስላችሁ ደግሞ እርግብ አትቀጣም ማለት አይደለም። ምናልባት የተወሰነ ልትታሰር ትችላለች። ነገር ግን ነገሮችን ወይም ደግሞ ወደዚህ ህይወት እንድትገባ የገፋፋቻት ባዩሽ ስለሆነች ቀንደኛዋ ጠላት ወይም ደግሞ ቀንደኛዋ አጥፊ እሷ ነች። እርግብ ግን ያን ያህል ቅጣት ላትቀጣ ትችላለች። የተወሰነ ዓመት ብቻ ወይም ደግሞ 6 ወር እንደዛ አይነት እስር ምናምን ሊጠብቃት ይችላል። ከዛ ውጭ ግን ከተምቹ ጋር ያለው ነገር አሁን አሪፍ የሚሆንበትና የሚስተካከልበት ጊዜ ነው። እኔ ትንሽ አሁን ግራ እየገባኝም እዚህም እዛም እያልኩ ነው። እሱም ምንድነው አሴር ከዚህ ነገር የተነሳ ወይም ደግሞ ሀና እሱን ስላልወደደች እና ክራር መቺውን ስለወደደች በዚህ ነገር ተነሳስቶ ወይም በዚህ ብስጭት ውስጥ ገብቶ ወደማይሆን ህይወት ወደ ድሮ ህይወት ይመለስ ይሆን ወይስ ደግሞ ጠንካራ ሆኖ በዚሁ ይቀጥል ይሆን? ምን ታስባላችሁ? እኔ እንደ እውነቱ ከዚህ በፊት ጠይቄያችኋለሁ ይሄንን ነገር። ጠንካራ ሆኖ ቢቀጥል አሪፍ ነው ባይ ነኝ። እኔ ግን ትንሽ እንትን ይላል ብዬ አስባለሁ፣ ማለት ይጨነቃል ብዬ አስባለሁ። ምክንያቱም ወንድ ልጅ ነው፣ ሁለተኛ ብቻውን ነው ያለው። ገብቷችኋል አይደለ? ህይወቱን ያስባል። እኔ ድሃ ስለሆንኩ ነው፣ እኔ ሌባ ስለሆንኩ ነው እኔን ያልወደደችው የሚል ሀሳብ ይኖረዋል። ስራ ስለሌለኝ ነው፣ እሱ ሀብታም ስለሆነ ነው፣ የተሻለ ነገር ስላለው ነው የሚል ነገር ያስባል። ሰላምዬም እንደዛ አይነት ነገር ተናግረዋለች ምናምን እና ብቻ እንደዚ አይነት ነገሮች ሲገባ ትንሽ የመጨነቅ ነገርና ወደዛ ወደ ነበረው ወደ ማጨሱ በሱሱም ደግሞ ወደ መጠጡ ሊሄድ ይችላል የሚል ሀሳብ አለኝ። የእናንተን ሀሳብ ግን ምን እንደሆነ አላቅም፣ ግን ማወቅ እፈልጋለሁ። አዎ ሰምታችኋል፣ ማወቅ እፈልጋለሁ። ምንድን ነው የሚፈጠረው? በቀጣይ ምን ልናይ እንችላለን? ሀሳባችሁን ኮሜንት ላይ አስቀምጡልኝ።